ውዳሴ ማርያም ድገሙ። ቆማችሁ ብዙ ሰዓት ጸልዩ። ግን በቅንነት ጸሎተኛ እንድትባይ ግን አይደለም። መጽዋች እንድትባል ፈልገ ግን አይሁን። በቅንነት መቼ ውዳሴ ማርያም ሳልደግም ቆሜ እንደሰው ሳልጸልይ ሳላስቀድስ እንዲህ እንቆረቁራል። ስንት ቆሻሻ ተሸክመናል የምናስቀድሰው። ዛሬ ጉዳችን ሸፍኖ ስላቆመና በሰው ኃጢአት የምንዘባበተው። የኋላ ታሪካችን ቢከፈት ማን ነው ጥሩ ዘገባ ያለው? ስንት ጉድ አለ እኮ። በጣም የተቀደሰ የሚመስል እኮ ይጋብዛል እኮ አንዳንድ ሰው የሆነ ነገር ሊያስለፈልፈን የሆነ ነገር ሊጠቀምብን ሲፈልገን እኮ ዛሬማ ከኔ ጋር እራት ይላል። ከጨጓራ በሽታ ነፈስ እሰየው ማን ተሰቃያለ? ከኩላሊት በሽታችን፣ ከደም ግፊታችን፣ ከስኳራችን፣ ከሳይነስ፣ ከብዙ በሽታ እግዚአብሔር አምላክ ይገላግለን። በጣም ያ ካልተደረገ ግን አላምንም ግን አንልም። አንተ አምላክ የለህም ግን አንልም። ልጅቷን እኮ አስክሮ ከሷ ጋር ለመዘሞት እኮ አለ፣ ግብዣው እኮ አለ። ግን ተንኮል የተሞላበት ቤት ዘግተን ብቻችን የምንሰራው ስንት ጉድ አለ። ዓለምን አንያት፣ ወደ እሷም አንጎምጅ፣ ወደ ኋላም አንመለስ። በቃ ኢየሱስም መልሶ ከበለስ በታች አየሁ ስላልሁ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ናትናኤል ማለት ቃሉ የዕብራይስጥ ሲሆን ትርጉሙ የእግዚአብሔር ስጦታ ማለት ነው። ናታን ማለት ስጦታ ማለት ነው። አሁን ብዙ ጊዜ በኢትዮጵያ ወንድ ልጅ ብዙ ጊዜ ናታን ብሎ መጣት ተለመደ ነው። ናታን ማለት ስጦታ ማለት ኤል ናትናኤል ምትል ኤል ደግሞ ስም እግዚአብሔር ነው። ስለዚህ ናትናኤል ማለት የእግዚአብሔር ስጦታ ማለት ነው። በዓለም አቀፍ አብያተ ክርስቲያናት ናትናኤል የአርሜኒያ ሀገር ፓትሮን ሴንት የሚጠብቃት ቅዱስ ነው። ልክ አሁን በእኛ ሀገር ኢትዮጵያን እመቤታችን አስራት ሀገሯ ናት ብለን እንደምንጠራው ማለት ነው። ሐዋርያው ናትናኤል ደግሞ አርሜኒያ ለተባለች ሀገር የሚጠብቃት ቅዱስ ነው ብሎ ያምናሉ አርሜናውያን። አንዳንድ ሰዎች እንደዚህ አይነት ነገሮች ሲነገሩ እኛ ሀገር ብቻ ያለ አድርጎ ስለሚያስብ ማለት ይሄ ፓትሮን ሴንት ተብሎ የሚጠራ ነው። ጠባቂ ቅዱስ ማለት የአካውንታንቶች ማን ነው? ማቴዎስ ቀራጭ ስለሆነ ማለት ገንዘብ ሲሰበስብ ስለነበረ። የሐኪሞች ደግሞ ሉቃስ ፓትሮን ሴንት ተብሎ ይጠራል። እና አትናቴዎ ማን ነው? ናትናኤል የእግዚአብሔር ስጦታ ማለት ነው። የአርሜኒያ ሀገር ጠባቂ በቃል ኪዳኑ በአማላጅነቱ የሚጠብቅ ማለት ነው። አርሜኒያ እንደምታውቁት ከኛ ጋር ኦርቶዶክስ ተዋህዶ ናቸው። አርሜኒያን አፖስቶሊክ ቸርች ተብለው የአርሜኒያ ሐዋርያዊት ቤተክርስቲያን ማለት ከኛ ጋር አብረው ኦሪየንታል የሆኑ አብያተ ክርስቲያናት አንዷ ናት። ያችን ሀገር የሚጠብቃት ቅዱስ ናትናኤል ብሎ ያምናሉ። ይህ ብቻ አይደለም፣ በስሙ ቤተክርስቲያን ይታነጻል። በሐዋርያው ናትናኤል ስም ጽላት ይቀረጻል፣ ገድል ይጻፋል። ይሄ በእኛ ብቻም አይደለም። በፕሮቴስታንት ወገኖች በአንግሊካን ቸርች ሊቨርፑል ላይ ኳስ ጨዋታ አይደለም፣ ሊቨርፑል ላይ፣ ዩናይትድ ኪንግደም ላይ፣ ዩኬ ላይ የሐዋርያው ናትናኤል ቤተክርስቲያን አለ። የኛ ቤተክርስቲያን አይደለም፣ የፕሮቴስታንቶች የአንግሊካን ቸርቾች ነው። በዚህ አጋጣሚ እኔን የሚሰሙ ሌሎች ቤተ እምነቶች እናንተ በቅዱሳን ስም ለምን ቤተክርስቲያን የምታንጹት ብሎኛ ከመጠየቃቸው በፊት አንግሊካን ቸርች ለምን በናትናኤል ስም ቤተክርስቲያን ያንጻሉ? አቹ ጥልቅ አንባቢዎች መሆን አለብን ክርስቲያኖች። ቤተክርስቲያን መምጣታችን ካልቀረ የቤተክርስቲያናችንን ሁለንተናዊ ዕውቀት የኢትዮጵያ ኦርቶዶክስ ሊቃውንትን መተርጉማንን የአብነት መምህራን በደንብ አውቆ ብሔራዊ ሊቃውንትም ዓለም አቀፍ መረጃዎችን በሚገባ መሰንተር በጣም ተገቢ ነው። ለምን ይሄ ዘመን ዘር ማንዘር የኦርቶዶክስ ተብሎ የምንፎክርበት ዘመን አይደለም። ትህትና ይፈልጋል፣ ዕውቀት ይፈልጋል፣ ማስረጃ ይፈልጋል። ፉከራ አያዋጣም፣ ታውቃላችሁ። ስለዚህ ናትናኤል በቤተክርስቲያናችን ቅዱስ ነው። ዛሬ ግንቦት 15 ያረፈበት ዕለት ነው። በረከቱ ከሁላችን ጋር ይሁን። እንዳልኳችሁ ሐዋርያው ናትናኤል እንኳን በእኛ በፕሮቴስታንት ወገኖች አንግሊካን ቸርቾች ሴንት ናትናኤል ቸርች ነው የሚለው ራሱ ቤተክርስቲያኑ ራሱ ስያሜው በናትናኤል ስም ሊቨርፑል ላይ ዩኬ ላይ የሚገኝ ቤተክርስቲያን
ናትናኤል ማን ነው? ርዕሰ ጉዳያችን ወደኛ ስናመጣው ስንክሳራችን ስትመለከቱ የዛሬውን የኦሪትና የነቢያትን መጻሕፍት የተማረ ያወቀ ነው። ተመልከቱ፣ ናትናኤል የእግዚአብሔር ስጦታ ነው። ዛሬ ናትናኤል የእግዚአብሔር ስጦታ ከሆነ ዛሬ ናትናኤሎች የት ነው ያላችሁት? ናቴዎች የት ነው ያላችሁት? በዛ አጋጣሚ እዚህ ውስጥ ካለ ይቅርታ፣ እለቱ አንስቶን ነው እንጂ ሰሎሞን ቆር አይደለም። ልክ በቤተክርስቲያናችን እንደምታውቁት ራዕየ ዮሐንስ ላይ ስም አለ ሞተህማል ይለዋል። ምን ማለት ነው? ስሙ ደስ ይላል። የቤተክርስቲያኑ አስተዳዳሪ ስሙ ሚካኤል ነው። ደስ አይልም? ሚካኤል ማለት ሚኪ የሚባል ሰው እንዳለ ማለት ስም አለ በጣም ደስ ይላል፣ ግን ሞተሃል። የስም እኮ ትርጓሜ እንደ እግዚአብሔር ያለ ማን ነው? ስምማ አለ እኮ፣ ስምሽ እኮ ያምራል፣ ወለተ ማርያም ትባያለሽ፣ ግን ሞተሻል። ስምህ እኮ አለ ወልደ ገብርኤል ተብላል፣ ግን ሞተሃል። ስምማ አለ ክርስቲያን የሚል ስምማ አለ ዲያቆን ገሌ ቄስ ገሌ የሚል ስም እኮ አለ፣ ግን ሞተሃል። እግዚአብሔር ከዚህ ሰውረ። በሆነ ብዙ ጊዜ ስማችን መጽሐፍ ቅዱስ ላይ የቅዱሳን አበው ስም ይዘን ስማችንና ግብራችን አይገናኝም። ናትናኤል ሕይወቱን ብቻ ለምናወራው የኦሪትን የነቢያትን መጽሐፍ የተማረ ብቻ አይደለም ያወቀ ጭምር። ብዙዎች እኮ አውቀው ያልዳኑ ሰዎች አሉ። ጌታችንን በወንጌል ሲመሰክር ሉቃስ 11:52 ላይ እናንተ ሕግ አዋቂዎች አለ ፈሪሳውያንና ሰዱቃውያን የእውቀት መክፈቻ ስለወሰዳችሁ ይላል። የእውቀት መክፈቻ እኮ ይዛችኋል። እውቀቱ እኮ አለ። ወዮላችሁ ራሳችሁ አልመገባችሁም፣ የሚገቡትንም የራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። እውቀቱ አለ። የእውቀት መክፈቻ እኮ ነው ያላችሁ። ወሰዳችሁ እኮ ነው የሚለው። ተምራችሁታል ኦሪትና ነቢያት። ወደ እኔ ወደ መድኃኒታችን ኢየሱስ ክርስቶስ ልትመጡ ግን አልቻላችሁም። እናንተም አትገቡም፣ ሰውም አታስገቡም። እንደዚህ አይነት ሰው የለም። የሚገርም የቤተ ክርስቲያን አገልጋይ፣ የሚገርም ካህን፣ የሚገርም ተጋድሎ ያለው በቤተ ክርስቲያን አገልግሎት ቀዳሚ የምንለው ግን ለሰዎች መሰናክል የሆነ ወይ አያገባ ወይ ሰው አያስገባ። እኛን ብለው ስንቶቹ ከሰንበት ወጡ? እኛን ብለው ስንቶቹ ከጽዋ ማህበር ተበተኑ? እኛን ብለው ከቤተ ክርስቲያን ስንት ሰዎች ቀሩ? ጌታችን ወዮላችሁ ይላል። አሌለክሙ ነው የሚለው። ወዮላችሁ ምን ለሚሉ? የእውቀት መክፈቻ ስለወሰዳችሁ። ለስሙ ዲግሪ አለ፣ ተምርሃል፣ ጎበዝ ተማሪ ነህ። ምን አረክበት? የሰንበት ተማሪ ነው ያረገ? ቆራቢ ነው ያረገ? ማስተርሱን ተማርከው የቤተ ክርስቲያን ልጅ ነው ያረገ? ቃሉ እንድንጠብቅ ነው ያረገ? ስጋ ወደሙ እንድንቀበል ነው ያረገ? ለምን አረወልን? የእውቀት መክፈቻ ወስዳችሁ ወይ እናንተ አትገቡ። ለስሙ ዶክተር ነው፣ ለስሙ ማስተርስ አለው፣ ለስሙ ዲግሪ አለው፣ ለስሙ የአብነት ትምህርት ተምሯል። ልጆቹ ቤተክርስቲያን እንዲመጡ ግን አይፈልግም። የሰንበት ተማሪ እንዲሆኑ አይፈልግም። አረ ከዛም የባሰ አለ። የቤተክርስቲያን ልጅ እንዳታገቢሽ የሚል ሰው እኮ አለ። የእውቀት መክፈቻ የወሰዳችሁ እናንተም ማትገቡ ሰው ማታስገቡ ወየውላችሁ ይላል። እግዚአብሔር ከዚህ ሰውረን። ናትናኤል ኦሪትና ነቢያትን አውቆ የእውቀትን መፍቻ ወስዶ ራሱን ገብቶ ሰውን ያስገባል። ስለ ወንጌል ሁሉ አድርጋለሁ ማለት ያ ነው። ገብቶ ሰው ማስገባት መቆለፍ አይደለም። ክርስትና የግል ህይወት ብቻ አይደለም፣ የጋራ ነው። ለዛ እኮ ነው በቅዳሴ ጊዜ የግል ጸሎት አጽል ማለት ነው የጋራው ይበልጣል ነው። የማን ጸሎት ኢየሱስ እንደሚደመጥ ስለማናውቅ ናትናኤል የነቢያትን የኦሪትን መጻሕፍትን የተማረ ያወቀ የእውቀት መክፈቻ ወስዶ እሱ ራሱ ወደ እውነተኛ ወንጌል የገባ ሌሎቹንም የሚያስገባ ደገኛ አገልጋይ ነው። ስለ ወንጌል ሁሉን ማድረግ ይሄን ያሰጣል። ርዕሳችንም እንደሰማችሁት ከዚህ የሚበልጥ ነገር ታያለ። ኦሪትን ነቢያትን በሚገባ ያወቀ በቀና መንገድ እግዚአብሔርን የሚያገለግል። በነገራችን ላይ በመጽሐፍ ቅዱስ ላይ ሐዋርያው ናትናኤል ሌላኛው ስሙ ቀናተኛው ስምዖን ይባላል። ቀናተኛ ነው። ለቤተክርስቲያን በጣም ራሱን አሳልፎ ይሰጣል። ስጋውን እየጎዳ እየጎሰመ
የሚበልጥ ነገር ያደርጋል። እንዲህ ለሚያደርግ ደግሞ እግዚአብሔር ምን ይላል? የሚበልጥ ነገር ታያለህ ይላል። ናትናኤል ደገኛ ነው። በዛ ላይ መንፈሳዊ ቅንዓት አለው። እውቀት ብቻ አይደለም ያለው ቅንዓት። አንዳንድ ሰው የተማረኩ አለ በጣም በአብነት ትምህርቱ፣ በጣም በቴዎሎጂው፣ በጣም በመጽሐፍ በሰንበት ቤት ብዙ የዘለቀ ቅንነት ግን የጎደለው ሰው አለ። ቅንዓት ግን የጎደለው ሰው አለ። የሚቀና ሰው አለ። ዛሬ ይሄ ጉባኤ እንዲሰምር የቀናችሁ ሰዎች አላችሁ። በጊዜ መተን ሰው እንዲመጣ እንዴት እናድርግ፣ እንዴት እንቀስቀስ ብለን ከመጨነቅ አንስተን ቅንዓት። ሰው ዛሬ ይሄንን ተምሮ ስጋ ወደሙን እንዲቀበል እፈልጋለሁ ብሎ የሚቀና ልጆቼ አድገው የቤተክርስቲያን ልጅ መሆን አለባቸው። ጧፍ፣ ሻማ፣ ዘይት ብቻ ሳይሆን ለቤተክርስቲያን ሰውም ያስፈልጋታል። እስቲ ልጅህን ለቤተክርስቲያን ስጣው፣ ዲያቆን እንዲሆንልህ፣ ቄስ እንዲሆን። እስቲ ልጅህን ለዛ ስጪ። እግዚአብሔር ሻማ ብቻ ነው እንደሚፈልገው? እግዚአብሔር ዣንጥላ ብቻ ነው የሚፈልገው? እኛንም እኮ ይፈልገናል። እኛ እኮ አሁን እያደረግን ነው ዣንጥላውን ዘይውን የምንሰጠውና ራሳችን ግን የለንም። እግዚአብሔር አይዘበትበት ክርስቲያኖች ቅንዓት ይፈልጋል። ናትናኤል ቁስ አይደለም የሰጠው፣ ገንዘብ፣ ወርቅ፣ ማዕድን አይደለም የሰጠው ራሱን ነው። ቅንዓት እውቀት አለ፣ ትምህርት አለ፣ በዘመን አለ የቤተክርስቲያን ቅንዓት። አንድ እኮ ልግመኛ የሆነ ሰው እኮ አለ። ወይ በስመ አብ እውቀቱ እኮ ግን እኮ የሚያስጠላ ልግመኛ ነው የሚባል ሰው አለ። እግዚአብሔር ከዚህ ይሰውረን። በእውቀቱ ግን የሚመካ ሰው አለ። በታዋቂነቱ የሚመካ ሰው አለ። በመልኩ የሚመካ ሰው አለ። ምንም አንታበይበታል። በዚህ ዘመንኛ ትንሽኛ እንውጣ እንጂ ቫይራል ላይ ምንም አንኮፈስበት አለ። ናትናኤል መንፈሳዊ ቅንዓት የነበረው ሐዋርያው ቅዱስ ጳውሎስ ልክ እንዲሁ ነበር። በዚሁ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 28 ላይ በድካምና በጥረት ብዙ ጊዜ እንቅልፍ ማጣት፣ ድካም ነበረበት ከእንደገና ጥረት። ጳውሎስ እኮ ድካም አለው፣ ጥረት አለው፣ ከዛስ እንቅልፍ ማጣት። የቀን ሰራተኛ እና የማታ ሰራተኛ ሌሊትና ቀን ሺፍት እየሰራ መስሏችሁ ነው? ወንጌል እኮ ነው እንቅልፍ ያሳጣል። ይቀጥልና እንቅልፍ ብቻ ለሚያጣው በራብና በጥም የሚበላውን አጥቶ የሚጠጣውን አጥቶ ያ የወንጌል ገበሬ ሐራሲ ወንጌል ያ በተአምራት ሙት የሚያስነሳ ድዌ የሚፈውስ ጳውሎስ የሚበላውን አጥቶ ተራበ። ለካም እንደዚህ ያለ እናንተ የሚበልጥ ነገር ለማየት ከዚህ የሚበልጥ ያለ አይደል? እንዴት ሆነ? ከዛስ እስከ 3ኛው ዘመን ተነጠቃ የሚበልጥ ነገር ታያለ። ስለ ወንጌል በዚህ ልክ ራሱን አሳልፎ ከገማልያል ስል የተማረው ጳውሎስ በራብና በጥም እንቅልፍ ማታ ሲሰቃይ እግዚአብሔር ደግሞ እስከ 3ኛ ሰማይ ድረስ ነጠቀው። የእግዚአብሔር ስሙ የተመሰገነ ይሁን። ከዚህ የሚበልጥ ታያለ። እውቀት ያለው ሰው ቅንነት ከተሞላበት በዛ ላይ ደግሞ ቅንዓት ካለው ለአገልግሎቱ ለመንፈሳዊ ሕይወቱ ቅንዓት ማለት ያ ነው። እስቲ አሟችሁ ወይ መጾም አትችይም፣ በዚህ ጊዜ ወተት በዚህ ሰዓት በጣም የሚጠግኑ ምግቦች መመገብ አለበት ምን እንደምንሉኛ ወይ ተመስገን አይደል? አሳብ በመብላት የምንፈልገው እንጂ ማን ነው የሚቆረቆር? ወይኔ ይሄ አብይ ጾም ያመልጠኝ ነው የሚል ሰው አለ? ወይኔ ፍልሰታ ጾም ልታመልጠኝ ነው፣ ነነዌ ልታመልጠኝ ነው ጾሟ ከበረከቱ ሳልሳተፍ የሚል ሰው አለ? ወይኔ እንደ ሰው ሳላስቀድስ የአልጋ ቁራኛ ተባልኩኝ፣ አልጋ ያዝኩ ተባልኩኝ፣ ሳምንት መቆየት እኮ አለብሽ ተባልኩኝ፣ መቼ ውዳሴ ማርያም ሳልደግም ቆሜ እንደ ሰው ሳልጸልይ ሳላስቀድስ እንዲህ እንቆረቆራል። ቅንዓት ማለት ያ እንኳንም አጋጣሚውን አገኘው ይላልም ክርስቲያን። እግዚአብሔር ለሁላችን የልቦናችን ያውራልን። በእውነቱ በራብ በጥም ብዙ ጊዜም በመጾም ጾም አላችሁ። ጌታ ጾሙ ነው የሚለው ጳውሎስ አልታበይም፣ በመጾም ነው የሚለው ሁለተኛ ቆሮንቶስ 11:27 እስከ 28። ጾም ብቻ አይደለም፣ በብርድና በራቁትነት ነበርኩኝ። ብርድም ነበረው ራቁትነት። ስንቱን እያለበሰ እሱ ራቁቱን ነው፣ ልብስ የለውም። የቀረውን ነገር ሁሉ ሳልቆጥር እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነበር፣ ሐሳብ ነው ይላል ጳውሎስ። አልቆጥርም፣ ሌላውን ነገር ተውቶ ሌላውን ሁሌ የሚያሳስበኝ የቤተ ክርስቲያን ቅንዓት ማለት ያ። እንቅልፍ እያጣ የሚበላ የለም የሚጠጣ የለም ራቁት ነው። ግን ሙት ያስነሳል እኮ። አቤት በዚህ ዘመን የኖረበት አንድ አገልጋይ ቢኖር ኖሮ
እንደ ጳውሎስ ሲታምር ቢያደርግማ ስንት ሲዲ ይሸቀል ነበር። እኛ ዛሬ በስንት አጥማቂያን እየተነገደ የሰው ነገር እየሸቀልን አይደል? ስንት ሰው የከበረ ቤተክርስቲያን እኮ በሁለት መንገድ እኮ ነው የምትጠቅመው። ውስጥም ሆነው በትክክል እያገለግሏትም ትጠቅማለች፣ ሰድበዋትም ደግሞ በጊፍትና በቲክቶክም እየጠቀመቻቸው ነው፣ ይተዳደሩባታል። ሰድበዋትም ገንዘባቸው ነች፣ ደሞዛቸው ነች። ሰድበዋትም ልቦና ስጥልን፣ አጻረ ቤተክርስቲያን አስታክስልን ትላለች ቤተክርስቲያን። ጸሎቷም እኮ ነው። እየሰደቧትም ለነሱ ጊፍታቸው ናት። አንበሳ እየወረደላቸው አበባ እየተቀበሉ ጥምጣሟን አድርገው ካባዋን ለብሰው ሙልጭ አድርገው ይሰድቧታል። ይሄም መተዳደሪያ ነው። ጳውሎስ ይሄ ሁሉ ነገር ሆኖ በሉ አዋጡልኝ፣ ሙት እያስነሳው፣ እውር እያበራው፣ እውነተኛ ወንጌል ሰባኪ ሆኜ በዛ ላይ እስከ ሶስተኛ ሰማይ ተነጥቄ አምጡ ምለብሰውን አምጡ ምበላውን አላለም። ይሄን ሁሉ ሳልቆጥረው የሚያሳስበኝ ብር እንድታዋጡልኝ ሳይሆን የአብያተ ክርስቲያናት ነገር ነው። ከዚህ የሚበልጥ ታያለ። በረከቱ ይደርብን። በእውነት ቅናት፣ መንፈሳዊ ቅናት ማለት ያ ተአምር የማድረግ ብቃት እያለው በህዝቡ አልሸቀለም፣ አልነገደም። እንደዚህ አይነት ደገኛ አገልጋይ ማን ይሆን? ስለ ወንጌል ሁሉም ማድረግ ማለት እንዲህ ነው። ክርስቲያኖች የሚበልጥ ነገር ለማየት ይሄ ሁሉ አስፈላጊ ነው። መራብ አለው፣ መጠማት አለው፣ መራቆት አለው፣ ብርድ አለው፣ ያንሰፈስፋል፣ ያንቀጠቅጣል፣ ያንዘፈዝፋል። ይሄ ሁሉ ግን ይረሳል። ወይኔ እግዚአብሔር እያየህልኝ ነው አይደለም የሚለው ጳውሎስ። ይሄን አልቆጥርም። እኔም ቆጥረው የሚያስጨንቀኝ የቤተ ክርስቲያናት ነገር ነው። የቤተ ክርስቲያን ነገር ነው የሚያንገበግበኝ። ቅናት። ሐዋርያው ናትናኤል የነበረው እንደዚህ ነው፣ ቅናት። ለዛም ነው ሐዋርያው ናትናኤል መጽሐፍ ቅዱስ በሌላ ስሙ ሲጠራው ቀናተኛው ስምዖን ይለዋል። ቀናተኛ ነው። ስንቶቻችንን ቀናተኛ? ዛሬ ቀናተኛ ብንሆን የኛ የወንጌል አገልግሎት ይሄ ብቻ ነበር ሰው መገኘት የነበረበት? ኃላፊነቱን እኮ ለስብከት ወንጌል ብቻ እኮ ስለሰጠን፣ ድካሙን እኮ ለጥቂት ሰዎች አስረግ ዘርግፈን ስለጣል ነው እንጂ እኔ ያገባኛል ወንድሜ እህቴ ባትማር ቃለ እግዚአብሔር ባትማር እኔ እኮ ተጠየቅበታለሁ፣ ግድ የለም ይዤው ልምጣ ወንድሜን እህቴን ብንል ኖሮ ይሆናል? ቀናተኛ ነን። ዛሬ ይሄ ሐዋርያ ያረፈበት ነው። በሉ ዛሬ እዚህ የተገኘ ክርስቲያኖች እንደዚህ አይነት የቅዱሳን በዓል ቤተክርስቲያን ስንክሳር ላይ ሲጽፍልን እንድንማርባቸው ከህይወታቸውም ደግሞ ቀስመን ከቃል ኪዳናቸው እንድንጠቀም ብቻ ሳይሆን በህይወትም ተግባር ላይ እንድናውለው ነው። በዛ ላይ ናትናኤል የሰው ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። በጣም የሚገርማችሁ መጽሐፍ ቅዱስ ላይ ስለዚህ ነገር ተዘግቧል። ፊልጶስ ናትናኤልን አግኝቶ ምን አለው? ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለ። አሁን የሚናገረው ፊልጶስ ነው። ገና አሁን ስለ ክርስቶስ ማን እያስተዋወቀ ነው? ክርስቶስን ለማን እያስተዋወቀ? ለናትናኤል። ምን እንዳለው ስሙ። ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ ምን ማለት ነው? ያው አይሁዳውያን ዘንድ የሚታሰበው ክርስቶስን የዮሴፍ ልጅ ብሎ ስለሚያስቡ እሱ እንጂ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ያለ ዘርአ ብእሲ ከመቤታችን የተወለደ ነው። ለአምላካችን ክብር ምስጋና ይግባው። የናዝሬቱን ኢየሱስ አግኝተነዋል አለው። ናትናኤል ምን አለ? ከሰፈራችን እኮ ካንተ ሀገር ከገሊላ የወጣ ነው ሲለው ምን አለው? የኛ ዘር አላለ። ከናዝሬት መልካም ነገር ሊወጣ ይችላል? ይሄ የምናገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ አላዳለም። አይታችኋል? የኛ ሰው ነው አላለ። እኛ እንደዛ እናደርግ። ጎንደሬ ከጎንደሬ፣ ጎጃሜ ከጎጃሜ፣ ጎንደሬ ከጎንደሬ፣ ኦሮሞ ከኦሮሞ ጋር፣ ትግሬው ከትግሬ ጋር። እኛ እኮ አሜሪካ ሄድን እኮ አይለቀንም እኮ የበሽታ መቼስ ያው የሁላችን ምኞት እሷ ስለሆነች ብዬ ነው። ዲቪ ደረሰው ሲባል መንግስተ ሰማያት እንደገባ አድርጎ የሚቆጥር ሰው አለ እኮ። ጎንደሬ ብቻ የሚያስቀድስበት ቤተክርስቲያን፣ ጎጃሜ ብቻ የሚያስቀድስበት ቤተክርስቲያን፣ ትግሬ ብቻ የሚያስቀድስ የት ሀገር ብንሄድ ነው ይሄ በሽታ የሚለቀን? አያችሁ ናትናኤል ከአንተ ወገን የሆነ ከናዝሬት ከገሊላ እኮ የወጣ የናዝሬቱን ኢየሱስን አገኘ ነው ሲባል የኛ ሰው ነው አላለም። ከናዝሬት መልካም ነገር ይወጣል
አያዳላም። ናትናኤል ዘረኛ አይደለም፣ ጎጠኛ አይደለም፣ ጎሳውን አልመረጠም። ይወጣልን መልካም ነገር ክሮስ ቼክ ማድረግ ትክክል ነው። እውነት ነው የምታወራው ፊልጶስ። ከናዝሬት መልካም ነገር ይወጣል ሲለው ፊልጶስ ምን አለው? ናና እይ። ዛሬ ይሄ በሽታ አልተጠናወተንም። ጽዋ ዝክሮቻችን በቅዱሳን ስም የምንዘክረው የአንድ ጎሳ የአንድ ብሔር ቢመራችሁ ማውጣት እውነታው ይሄ ነው። በጣም ጥቂት ናቸው በቀይ ቅዱሳን ሲሰበሰቡ አንድ ሰፈር ያሉ ምንም ይሁኑ ኦርቶዶክሳውያን ብቻ መሆናቸው የሚሰበሰቡ አሉ። ጽዋ ዝክራችን እኮ ዛሬ እኮ በጎሳና በጎጥ ነው እኮ ምን ተቃቀመው ሁሉ እኮ በዛ ሆነ። ምን እንደጋገፈው ራሱ ባልንጀራችን ራሱ ከዛም አልፎ ጋብቻችን ሁሉ እንዴት ከዚህ ጎሳ ታገባለህ ብለን አረ ከዚህም ከፍታልኛ ሰባኪ ወርዶም ሲያስጨስ ሲጨርስ የቅድሙ ሰባኪ ግን እንዴት ነው ግን አማራ ላይ ጎጃሜ ይመስለኛል። አይ የሆነች ቃል ሲናገር የእግዚአብሔርን ቃል እንኳን ለምን እናንተ የምትሰሙት ሰባኪ ወርዶ ሲጨርስ የሆነች ቃል ያለት ቃል አይ እንትን ሳይሆን አይቀርም መሰለኝ። እግዚአብሔር አይደል ልቦናችን ያብራልን በእውነት። ናትናኤል ከገሊላ ከናዝሬት የሆነ ከሰፈሩ የአንተ ሀገር ሰው የናዝሬቱ ኢየሱስ በገሊላ የተወለደ አለ፣ ስለ ሙሴም ነቢያትም ስለሱ የተናገሩለት ነው ብሎ ሲነግሩት ከናዝሬት መልካም ነገር ይወጣልን ብሎ የመረመረ ሰው አያዳላም። የኛ ሀገር ሰው ነው፣ የኛ ሰው ነው፣ የኛ ጎሳ ነው፣ የኛ ጎጥ ነው ይደገፋል አለ። በዚህ ስንት ነገር አበላሸን። ስንቶች ከቤተክርስቲያን ጠፉብን። ቤተክርስቲያን የሁሉም ቤት ናት አይደል? ምንድነው ቅዳሴ ሲገባ የሚለው ወደ እግዚአብሔር ቤት የገባ ሰው ይበል ፈላሲ ያለ የሚለው መጻተኛ ነኝ ባይተዋርነት እንዳይሰማ። ዛሬ ለመጀመሪያ ጊዜ እንኳን አየር ጤና ኪዳነ ምሕረት የመጣ ሰው እንኳን ከየትም ሀገር ነው ባይተዋርነት እንዳይሰማህ ይሄ ቤት የእግዚአብሔር ቤት ነው የምትላ ቤተክርስቲያን እስቲ ባናረገውም እቺን ቤተክርስቲያን የሰጠን እግዚአብሔር እስቲ በእልልታ እስቲ እናመስግነው እስቲ በእውነቱ። የሆነ ቦታ ስትገቡ እኮ ትሸማቀቁ የለ እኛ ሰው ናቸው አይ እዛ ግሩፖች ነገሌ ይቀመጡ አይ የኛ ሰው አይደለም ብለ ተሳቀቁ የለ። ቤተክርስቲያን እኮ አጥርታ ነው የጀመረችው። ይበል ፈላሲ ቅዳሴ ሲጀምር እንደዛ እኮ ነው። ዘገባ ሀበ ቤተ እግዚአብሔር ወደ እግዚአብሔር ቤት የገባ ሰው እኔ መጻተኛ ነኝ አትበል፣ የሰው ሀገር ሰው ነኝ አትበል። ይሄ ቤት የእግዚአብሔር ቤት ነው። ከየትምና ምንም ሁን መርኋ ይሄ ነው። ግን ተበከል ከላይ እስከታች ምን ጤነኛ ያለ እንዱ ዝም ብለንኛ ጠቅላይ ቤተ ክህነቱ ምናምን እንላለን እንጂ የኛው በሽታው ሳለ አይደል መች ለቀቀን። የሰው ፊት አይዶ የማያዳላ እውነተኛ በመልክ በዘር በጎጥ በጾታ የማያዳላ እውነተኛው ናትናኤል ይሄን በማረጉ ምን አረገ? ከዚህ የሚበልጥ አየ። በሉ ከዘር ጎጥ ስንወጣ ከዚህ የሚበልጥ ነገር ነው ያለ። በንጽህና ስናገለግል የሀገሬ ሰው ናቸው ጎሳዬ ናቸው ሳትል ሰው በመሆናቸው ብቻ የኔ ቢጤ እንኳን ቢሆን ጨርቃም እንኳን የጣለ ሰው ይናቅ እንኳን ካከበርከው ከዚህ የሚበልጥ ነገር ታያለ። ስለ ወንጌል ሁሉ ማድረግ ማለት እንዲህ ነው። በጎጥና በጎሳ ዘረኝነት ውስጥ ተወሽቆ ስለ ወንጌል ሁሉ ማድረግ አይቻልም። ይሄንን ካባ መጣል ያስፈልጋል። ይሄንን ክባድ ማሽቀንጦ መጣል ያስፈልጋል። ሁለት ነገር አይቻልም። ናትናኤል ማን ነው? ለሃይማኖቱ ቀናተኛ ነው። ከናዝሬት መልካም ነገር ይወጣልን ብሎ መረመረ። እሺ አሁን ከናዝሬት የምትቀ አሁንም ደግሞ አንድ ደረጃ ከፋለ። መተናና ሲለው አሁንም መጥቶ ምን አለው ጌታ ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ክርስቶስ እኮ ነው። ናትናኤል ምን አለው? ተንኮል የሌለበት በእውነት የእስራኤል ሰው እነሆዋል የሚለው እኮ ጌታ ነው። ምን አለው ናትናኤል? ቴንኪው በጣም አመሰግናለሁ አይደለም ያለው ከወዴት ታውቀኛለህ? ምስጋናው እውነት ነው ይገባኛል። አረ ምን አይነት ሐዋርያ ነው እናንተ! መጀመሪያ ካንተ ወገን የመጣ ክርስቶስ አለ ከናዝሬት ነው ካንተ ሀገር ነው ሲባል ጎጡን ሰፈሩን ሳይ ከናዝሬት መልካም ነገር ይወጣል ብሎ ጭራሽ እየነቀፈ ይባስ ብሎ ደግሞ ራሱ ባለቤቱ ደግሞ ተንኮል የለበት ምን በእውነት የእስራኤል ሰው ሲለው ምን ብሎ ተናገረ? ጎበዝ እንኳን ልቤን አወቅከው። እኔ እኮ በርግጥ ነገራችን ላይ ክፋት እኮ የለብኝም።
እኛ እንደዛ አይደለም? የሆነች ነገር ሲሳካልን እኔ በነገራችን ላይ አፌ ነው እንጂ እንዳለን ራሳችን ስናጸድቀው እኮ። ናትናኤል ግን ከወዴት ታውቀኛለህ? አመስግነኸኛል፣ ተንኮል የለበት ብለኸኛል፣ የእስራኤል ሰው እነሆ ብለኸኛል። የመሰከረው እኮ በሰው ፊት ነው። ያው መስካሪው ደግሞ ሐሰት የሌለበት መድኃኒዓለም ኢየሱስ ክርስቶስ ምን እንከን አለበት? ከወዴት ታውቀኛለህ? ዛሬ ምስጋና ያመነፈቀን ሰዎች የለንም? ጭብጨባው ያጠፋን ሰዎች የለንም? ትንሽ ስንደነቅ፣ ትንሽ ስንመሰገን እኛ ነን እኮ በነገራችን ላይ አሁን መተን ቤተክርስቲያንን ከዚህ ጉድ ያወጣን ምን ሰዎች አለ። እኛ ነን በቲክቶክ የምናወጣት ቤተክርስቲያንን። እኛ ባንኖርም እኛ ሳንመጣም ቤተክርስቲያን አለች፣ ወደፊትም ትኖራለች። እኔ እኮ ነኝ ይሄንን ጽዋ ማህበሪያ እኮ አትበል የሚያቆም መድኃኒዓለም ነው። እኔ እኮ ነኝ ይሄን ሰንበት ቤት እኮ አትበል። እኔ እኮ ነኝ ይሄን ስብከተ ወንጌል አትበል። ህዝቡን ቀጥ አድርጎ የሚያቆም መድኃኒዓለም ብቻ ነው። ኃይል ሁሉ የማን ነው? እግዚአብሔር ነው። የሚመካ በማን ይመካ ነው የሚለው? በእግዚአብሔር ይመካ። ይሄን ማወቅ አለብን ክርስቲያኖች። ከወዴት ታውቀኛል? ምስጋና ሲመጣለት ወዲያው ያልተቀበለ የመረመረ። እስኪ እንደዚህ እናድርግ። ድምጻችን ሲያደንቁት፣ ትምህርታችን ሲደነቅ፣ ዝማሪያችን ሲደነቅ፣ ቅዳሴያችን ሲመሰገን አንተ ጥሩ ቀዳሽ ነው ስንባል አንታበይ። ያውም እኮ የመሰከርልን ሰው ነው። ነገ እኮ ያማናል። ይሄ እኮ መስካሪው ባለቤቱ ክርስቶስ ነው። በሱ ዘንድ ደግሞ ሐሰት የለም፣ ሽንገላ የለበትም። ነው ለሞራልህ ብዬ ነው የለም። እግዚአብሔር ዘንድ ምንድን ያለው ቃል በቃል ተንኮል የሌለበት እኮ ነው ያለው። ተንኮል የሌለበት በእውነት ነው ያለው። የእስራኤል ሰው እነሆ አለ። ይሄን እያመሰገነው ከወዴት ታውቀኛለህ? መመርመር። ዝም ብላችሁ ምስጋና አትዋጧችሁ፣ ውዳሴ ከንቱ እንዳያጠፋን። ሔዋንን ያሳሳት ውዳሴ ከንቱ አይደል? ማን የማይጥለው አለ ውዳሴ ከንቱ? በስማም አንቺ እኮ በነገራችን ሰንበት ቤት እኮ በተለይ መዝሙር ክፍል እኮ ቀጣርቅሽ ነው ያልሽው ስንባል ትዕቢታችን። አንተ እኮ እናንተ እኮ እዚህ የምታገለግሉ ስንባል ትዕቢታችን። ያውም እኮ አመስጋኙ ሰው ነው። በኋላ ሄደን እኮ ሊያማን ይችላል። ተንኮል የሌለበት። በእርግጥ ጌታችንም እንደዛው ነው። ብርሃነ ዓለም ቅዱስ ጳውሎስ ሲመሰክር ዕብራውያን 7:26 ላይ እንዲህ ይለናል፣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና። ሄዳችሁ ቅዱስና ምን ያለ ተንኮል። ስለዚህ ክርስቶስ ያለ ተንኮል እውነተኛ አምላክ ቅዱስ ነው፣ ነውር ኃጢአት የለበትም። ስለዚህ እኛስ ቅዱሳን ነውር የለብን፣ እንዲሁም ደግሞ ኃጢአተኞች ያልሆንን ቅዱሳን እንደሆነ እግዚአብሔር አምላክ ይፈልጋል። ለምን ይመስላችኋል? በቅዳሴ ጊዜ እግዚኦታ ከመባሉ በፊት ካህኑም እንደሚለው ቅዱሳት ለቅዱሳን ምን ማለት ነው? ይህ ቅዱስ ሥጋው ደሙ ቅዱስ ለሆኑ ሰዎች ነው ይላል። እኛ ደግሞ ቅዱሳን አይደለም። የፈለግ ንስሐስ ብንገባ በነገራችን ላይ ንጹህ መሆንና ቅዱስ መሆን ይለያያል። አንድ ሰው ኃጢአት ሰርቶ ንስሐ ገባ፣ ንጹህ ሆነ። ቅዱስ መሆን ግን ሌላ ነው። አንድ ሰው ሰረቀ፣ ሌባ ሆነ። ንስሐ ሲገባ ምን ሆነ? ንጹህ ሆነ። ሲመጸውት ቅዱስ ሆነ። አይታችኋል? የቀማውን ይመለሳል። እሱማ ንስሐውን ሌባ ነው፣ የቀማውን መለሰ፣ ታጠበ፣ ንጹህ ሆነ። ሲመጸውት ከመስረቅ አልፎ ከመቀማት አልፎ መስጠት ሲጀምር ቅዱስ። እኛ አሁን ቅዱስ ታጥበንም አልጸዳን። ስንት ቆሻሻ ተሸክመናል የምናስቀድሰው። ያችሁ ቅዱስና ያለ ነውር። ለዚህ ነው ቅዱሳት ለቅዱስ ይህ ቅዱስ ሥጋ ወደሙ የሚሰጠው ቅዱሳን ለሆናችሁ ነው ሲለን እኛም እንደምንለው ልክ ነህ። ግን እኮ አሐዱ አብ ቅዱስ ነው። ልክ ነው አንተ እንዳልከው፣ ግን እኛ ቅዱስ አይደለንም። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ ወልድ መንፈስ ቅዱስ፣ አንዱ መንፈስ ቅዱስ ቅዱስ ነው እንላለን። የዚህን ጊዜ ይላል ካህኑ እግዚአብሔር ከሁላችን ጋር ይሁን ይላል። ከዛው ነው እግዚኦታ የሚጀምረው። እኛ ቅዱስ አይደለንማ፣ ንጹህ መሆንም አቃተን። ይሄን ማድረግ ከጀመረ አንድ ሰው ውዳሴ ከንቱን ምስጋና ሲመጣለት የሚመረምር ከሆነ ከዚህ የሚበልጥ ያለህ ማለት ያ ነው።
ሐዋርያው ቅዱስ ጴጥሮስም ለኛ ሲመክረን አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ አለ ለመዳን በርሱ እንድታድጉ ምን ለመሆን ለመዳን መዳን አንዱ ሂደታዊ ነው። ድነናል፣ እየዳንን ነው፣ እንድናለን ነው የኛ ኦርቶዶክሳውያን የቤተ ክርስቲያን የነገረድነት ትምህርታችን። ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ምን የሌለበትን? ተንኮል የሌለበትን የቃሉን ወተት ተመኙ። ቃሉ ምን የሌለበትን ተንኮል አለ እኮ። በጣም የተቀደሰ የሚመስል እኮ አለ። ይጋብዛል እኮ አንዳንድ ሰው የሆነ ነገር ላይ ያስለፈልፈን የሆነ ነገር ሊጠቀም ሲፈልገን እኮ ዛሬማ ከኔ ጋር እራት ይላል እኮ። ልጅቷን እኮ አስክሮ ከሷ ጋር ለመዘሞት እኮ አለ፣ ግብዣው እኮ አለ፣ ግን ተንኮል የተሞላበት ነው። የእግዚአብሔር ቃል ግን እንደዛ አይደለም። ተንኮል የሌለበትን የቃሉን ወተት ተመኙ። ከተንኮል ነፃ ሆነ ያስፈልጋል። ቃሉ መመኘት ተገቢ ነው፣ ግን ተንኮል የሌለበት ነው። ሌላ ሸፍጥ የለበትም ከጀርባው፣ ሌላ ሴራ የለበትም ከጀርባው። አንዱ መንገድ መዳንና ማዳን ብቻ። ለጢሞቴዎስም ሲመክረው ሁለተኛ ጢሞቴዎስ 2:15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ ይላል። የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ይሄን ጢሞቴዎስን የመከረው ጳውሎስ ምን ብሎ? የእውነት ቃል አለ በቅንነት የሚናገር። የእውነት ቃል ምንድነው? ወንጌል አማናይቷ። በምን? በቅንነት። በጣም ተጠንቀቁ ክርስቲያኖች። አሁን እኔ እዚህ ጋር እያስተማርኩ አይደል? ቃል እግዚአብሔር የተማማር ነው። በምን ግን መሆን አለበት? በቅንነት። ለዝና ለጭብጨባ ለምስጋና ያልሆነች በቅንነት ገብተህ ቀድስ፣ ግን በቅንነት አሳያለሁ። ቆይ ብቃቴ፣ ቆይ ድምጼን ብለን ልትፎክራለህ የምትገባው። እዘምራለሁ ስትል በቅንነት ቆይ እንኳን መጣ ዛሬ ለሃይንማ አሳያለሁ እንድትል አይደለም። ታችሁ የእውነትን ቃል ነው የሚለው። ቃል በቃል መጽሐፍ ቅዱስ አንብቡ። ሁለተኛ ጢሞቴዎስ 2:15 የእውነትን ቃል በቅንነት ቅንነት አገልግል፣ ድከም፣ ውጣ ውረድ፣ አስቀድስ፣ ግን በቅንነት። ውዳሴ ማርያም ድገሙ፣ ቆማችሁ ብዙ ሰዓት ጸልዩ፣ ግን በቅንነት። ጸሎተኛ እንድትባይ ግን አይደለም። መጽዋች እንድትባል ፈልገ ግን አይሁን፣ በቅንነት። በጣም የምታስተምራቸው ልጆች አሉ፣ የወር ክፍያ የምትሸፍናቸው ሰዎች አሉ። ሰው እንዲያመሰግንህ እንዳታደርገው፣ በቅንነት። ያ ካልሆነ ዋጋ የለውም። ቃሉ እኮ ትክክል ነው፣ እውነት ነው። መጸለይ እኮ ትክክል ነው። ገዳማት መሄዳችን ትክክል ነው፣ ግን በቅንነት። እግዚአብሔር አገልግሎታችን በቅንነት እንድናገለግል እሱ ይርዳን። የእውነትን ቃል በቅንነት ከዛስ የሚናገር ካልዋል ማለት የማያሳፍር ሰራተኛ ሆነ። የሚያሳፍር ሰራተኛ አለ። ጳውሎስ ለጢሞቴዎስ እንደዚህ የሚለው የእውነትን ቃል በቅንነት ካለ በኋላ ምን ሆነ? የማያሳፍር ሰራተኛ ሆንልኝ አደራህን። የጳውሎስ ደቀ መዝሙር ተብዬ እንዳላፍርብህ የማያሳፍር ሰራተኛ ሆንልኝ። እኛ እናሳፍርም? እኛ እናሳፍርም? ለኳስ ጨዋታ ፊት ለፊት ላይ ለመያዝ ምን ሮራው ሰዎች፣ ለወንጌል ጥቅስ ምን ፈልግ ሰዎች ለን ከኋላ ወደ ፊልም ለቀበቅ ደሞ እዚህ መተን ደሞ እየዘመርን እየሰበክን ደሞ ሸሚዛችን አራግበን ደሞ ወያለው ዝም ብለን እንጨፍራለን። አሁን እኛ አናሳፍርም? እግዚአብሔር ሰው መገኘት የማይገባው ክርስቲያን መገኘት የማይገባው አልተገኘንም። አችሁ የእውነትን ቃል በቅንነት የማያሳፍር ሰራተኛ ሆነ። ስንቶቻችን ኦርቶዶክስነትን አሰደብን? ስንቶቹ በእኛ ተሰነካከሉ? ሊመጡ የነበሩ በእኛ ምክንያት የወደቁ ሰዎች የሉ? የማያሳፍር ሰራተኛ ሆነ። አችሁ የሚበልጥ ነገር ለማየት ከዛስ የተፈተነውን ራስህን ፈተና አለው ለእግዚአብሔር ልታቀርብ ትጋ። ትጋት ነው ክርስትና። ትጋ፣ እንዳተኛ። የማያሳፍር ሰራተኛ ሁን። የማያሳፍር መሪ ጌታ ሁን። የማያሳፍር ካህን ሁን። የማያሳፍር ዲያቆን ሁን። የማያሳፍር ሰባኪ ወንጌል ሁን። እስቲ
መናፍቃንን በቃል የሚረታ አንዳንዱ እኮ ለመናፍቃን ምላሽ ከብዱት እኮ ሚንተባተብ ሰባኪ ይቆራል። አታሳፍር ቤተክርስቲያንን፣ አታሸማቃት። ዲያቆን ሆነ የማይገባ ቦታ ላይ አትገኝ፣ አታሳፍራት። አንቺ ዘማሪ ኦርቶዶክሳዊ ክርስቲያን ሆነሽ አንገት ላይ ክር አስረሽ ስምሽ እህተ ማርያም ሆኖ ማርያም የማትገኝ ቦታ ላይ አትገኝ። ማርያምን አታሳፍሪያት። የማያሳፍር ሰራተኛ ሆነ። ቅንነት ማለት ያ ነው። ቅናት ማለት ያ ነው። ተንኮል የሌለበት ማለት ያ ነው። የማያሳፍር ሰራተኛ እንዴት አገሉት ስላለን ብዙዎቻችን ምን ታለለው በመናፍቃን ስለ ወንጌል ለሚናገሩት ወንጌል ለሚመሰክሩት ምን ይለያል? አሁን እኛ ይሄ ቃሉ ይጠቀሙታል ወንጌል ብለው እኛም እዚያውን ስለ ወንጌሉ እናደርጋለን ብለናል። ምንድነው የሚለየው? በእውነት በቅነት ካሁን አይሁንማ ማን ይነገረን? መጽሐፍ ቅዱስ እንዲለናል። እነዚያ ግን ይላል ጳውሎስ በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ ይላል። አያችሁ ጳውሎስ ይነገር እስር ቤት እያለ ነው ጳውሎስ ይሄን የተጻፈው የፊልጵስዩስ መልእክት። እሱ ፊልጵስዩስ እስር ቤት ሲታሰር አንዳንዶች ተነሱና ኖ ጳውሎስ ቢታሰርም እኛን ሰብከዋለን ምን ይቀላል ነገር አለ እንዴ ብሎ መስበክ ጀመሩ። ስለዚህ ጳውሎስ ምን አለ? በእስራቴ ላይ መከራ ሊያመጡብኝ ፈልገው አለ በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። ወሬው እኮ ስለ ክርስቶስ ነው፣ ግን በቅን ሐሳብ አይደለም። እየሰማችሁ ነው ክርስቲያኖች? እየሰማችሁ አለ አችሁ ወንጌሉ ስለ ክርስቶስ ትክክል ነው፣ ግን በቅን ሐሳብ አይደለም። ጸረ ማርያም ሆኖ ነው፣ ጸረ ቅዱሳን ሆኖ ነው፣ ጸረ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ነው። ፊልጵስዩስ 1:7 ተመልከቱ። ብዙ ሰዎች ዋናው ክርስቶስ ካሉ እኮ ለምን እንደዚህ ይላል? በደንብ ስሙ ክርስቲያኖች። በቅን ሐሳብ ሳይሆኑ ነው የሚለው። ስለ ክርስቶስ ያወራሉ። የሚያወሩት እኮ ስለ ሰይጣን አይደለም። ያወሩት እኮ ስለ አጋንንት አይደለም። ያወሩት እኮ ስለ ዝሙት አይደለም። በቅን ሐሳብ ሳይሆኑ ስለ ክርስቶስ ያወራሉ። አይታችኋል? ወንጌል እንኳን ራሱ በቅን ሐሳብ ካልሆነ ዋጋ የለውም። በሉ ስናስቀድስ በምን ይሁን? በቅን ሐሳብ። ናትናኤል ቅን ነው፣ በቅን ሐሳብ አገለገለ። ምን አደረገ? ከዚህ የሚበልጥ ከዛ ምን አለው? ናትናኤል ከወዴት ታውቀኛለህ ብሎ ሲጠይቀው ጌታን ምን አለው? ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። ልክ ይህን ሲለው ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ ይላል። ተአምር አሳየኝ አላለም። እንደ አይሁዳውያን ምልክት ፈልጋለሁ አላለም። ውስጥ ሚስጥሩን ልብና ቆይቶ ሲመረምርለት አመነ። እኛ ዛሬ ምልክት አንፈልግም። ተአምር ካልተደረገኛ እናምናለን። በነገራችን ላይ እኮ ተአምር የሚደረገው ያላመኑ ኢአማንያን ምልክቱን አይተው ወደ እምነት እንዲመጡ ነው። ያመነ ሰው ወደ ምልክት ከሄደ አመንዝራነት ነው ወይ በጨዋታ ሕግ ወራጅ ቀጠና ውስጥ መግባት ነው የሚፈለገው። ሰዎች በጥቅስ ስለማያምኑ አህዛብ መናፍቃን ያለው አማራጭ የመጽሐፍ ቅዱስ ትምህርት አይታችሁ ብታስተምሯቸው አያምኑም። የበለጠ ነው ሳይሆን የሆነ ተአምር ሲያዩ ነው። ስለዚህ ጠበል የሚደረገው በእምነት ተአምራት የሚደረጉት እነዚህ ያላመኑ ሰዎች ይህንን ምልክት አይተው ወደ እምነት እንዲመጡ፣ ወደ ጥምቀት፣ ወደ ቁርባን እንዲመጡ ለማድረግ ነው። ግን አምነን ኦርቶዶክሳን ሆነን ምልክትን የምንሻ ከሆነ ግን ክፉና አመንዝራ ትውልድ እንባላለን። ምልክትን ይሻል እንባል። አመንዝራነት ነው። ከጨጓራ በሽታ ነፈስ እሰየው ማን ተሰቃያለን? ከኩላሊት በሽታችን፣ ከደም ግፊታችን፣ ከስኳራችን፣ ከሳይነስ፣ ከብዙ በሽታ እግዚአብሔር አምላክ ይገላግለን በጠበሉ። ያ ካልተደረገ ግን አላምንም ግን አንልም። አንተ አምላክ የለህም ግን አንልም። ስለዚህ ናትናኤል ምን አለው? ከበለስ በታች ይሄንን ስንክሳር ብሎ ይነገራል። በጥሩ ግሩም መንገድ ያብራራዋል። ከአንድ አህዛብ ጋር ይጣላና ናትናኤል ያኔ እውነተኛ ሐዋርያ ሳይሆን በፊት ከአንድ አህዛብ ጋር ተጣልቶ በአንድ ምት ጣለውና ገደለው። ከዛ በለስ ስር ቆፈረና ቀበረው። ሰው አላየውም፣ ግን ማን አይቶታል? ስንክሳር ላይ ለይ ከአህዛብ ጋር ነው ተጣላ። አንድ እንዲህ ሲመታው ወደቀ፣ እጁ ላይ ሞተበት። ሰው ዞር ሲል ምንም ነገር የለም። ቆፈር አደረገና በለስ ላይ ቀበረ። ሁለተኛው ደግሞ በሄሮድስ ጊዜ ሕፃናት ከ2 ዓመት በታች ያሉት ሕፃናት ሲያስገድል ሲያስፈጃቸው ክርስቶስን ፍለጋ ሄሮድስ
የናትናኤል እናት በለስ ዛፍ ስር ላይ አንጠለጠለችው በቅርጫት። ማታ ማታ እየወጣች ታጠባውና እዛ በለስ ትደብቀዋለች። ምክንያቱም የሄሮድስ ወታደሮች ሲመጡ ቤት ውስጥ ልጇ የለም። እሷ በለስ ጫካ ውስጥ ደብቀዋለች። እዛ በለስ ስር ሳለ አውቃለሁ። አይገርም? ያኔ ነው ማቀ። አሁን ዛሬ ስለተናገርክ መስሎሃል? ፊልጶስ ሄዶ ገና አገኘሁት ብሎ ሲናገር የዛን ጊዜ ማቀ መስሎ ነው? ማቀ ያኔ ነው። ለምን ይመስላችኋል በለስ ያለው? በለስ ቅጠሉ ሰፊ ነው። ኃጢአት ሰፍናብህ ሳለ አውቃለሁ። ምን ማለት ነው ይላል ነገር? ጨፋሪ እያለህ እኮ አውቃለሁ። አትታበዩ ክርስቲያኖች ከየት እንደመጣን። ዛሬ ጉዳችን ሸፍኖ ስላቆመን ነው በሰው ኃጢአት የምንዘባበተው። የኋላ ታሪካችን ቢከፈት ማን ነው ጥሩ ዘገባ ያለው? ስንት ጉድ አለብን። ስለዚህ ከበለስ በታች ሳለ አቀርባ ኃጢአት ሰፍናብህ ሰልጥናብህ ሳለ ራሱ አውቃለሁ። ያኔ ነው ማቀ። እናት ተደብቃ እንኳን ስታጠባ እዛው በለስ ስር ስትሸሽግ ሄሮድስ እንዳይገል ስትደብቅ ያን የምጠብቅህ እኔ ነኝ። ያን ሰውዬም በአንድ ቡጢ ጥለህ መተህ ሰው አያኝ ብለህ ብትቀብረውም ያን ጊዜ እኔ ማቀሃለሁ። መቼ ነው የሚያውቅ? ያኔ። ለዚህ ነው አባቶች ሲያሳርጉ ሰይጣን የሸሸገውን ምን የሚያውቀውን መንፈስ ቅዱስ ያወቀው። ሰው እኮ ላያውቀው ይችላል። አሁንም እኮ አለብን ቤት ዘግተን ብቻችን የምንሰራው ስንት ጉድ አለ። አዎ ሰው አላየም፣ ልክ ነው። ግን ያኔም ግን ያውቃል። ናትናኤል ምን አለ? መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ልክ ይህን ሲናገረው አመነ። ምልክት አሳየኝ፣ ተአምር አሳየኝ አላለም። አይሁድ እኮ ተአምር እያሳያቸው ምልክት እያሳያቸው ሰንበትን ሽሯል ብለው እኮ ተቃወሙት። ከዚህ የበለጠ የሚያይ ሰው ይሄ ነው። እየሰማችሁ አይደል? የተማረ ሰው ነው። አንድ ቀጥለን ምን አለን? መንፈሳዊ ቅናት ነበረው። ሁለት ሶስተኛ ምስጋና ሲቀርብለት ተንኮል የለበት ሲባል መረመረ። በዛ ላይስ ከአንተ ሀገር የወጣ የናዝሬቱ ኢየሱስን አገኘ ነው የገሊላ ሰው ሲሉት ወደ ራሱ ሰው የኛ ሰው ብሎ አላዳላም። ከናዝሬት መልካም ነገር ይወጣል ብሎ መረመረ። አቹ የጎሳ የጎጥ ጥመት የሌለበት ቅን ተንኮል የሌለበት ቅን አገልጋይ ማን ነው? እሱ ናትናኤል። ከዛ ምን አደረገ? ላይመለስ እውነተኛ የመድኃኔዓለም የኢየሱስ ክርስቶስ ደቀ መዝሙር ሆኖ ቀረ። ስለ ወንጌል ሁሉ ማድረግ ማለት ያ ተማረ። ብሉይና ኦሪትን ቅንነት አለበት። ከናዝሬት የመጣ ነው ሲባል ከኛ ሰው አለ ግን መልካም ሰው ብሎ መረመረ። ከእንደገናስ መቶ ራሱ ከበለስ ስር አውቃለሁ ሲለው ምን አሁን የኛ ሀገር ሰው ስለሆንኩ ምናምን የሰፈሬ ልጅ ስለሆንኩ አላለም። እኛ እኮ አወኩሽ ናኩሽ ነው። አሁን ለምን ይመስላችኋል ሰባኪያን ወንጌል እየተጠሩ እዚህ መጡት? አሁን እዚህ ያሉ ሰባኪያን አንሰው ነው? ነብይ በሀገሩ አይከበርማ። ናትናኤል ግን አልናቀም። ምን እንደዚህ ታወራለህ እንዴ? በሰው ፊት ታዋርደኛለህ እንዴ? ከበለስ ስር አውቃለሁ ብለህ ምን ማለት ነው? ደግሞ የገሊላ ሰው ሆነህ ትናገረኛለህ አላለም። አንተ መምህር ሆይ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። እኛ ምናምን ነው እንደዚህ ነው። ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ወልድ እግዚአብሔር ሕያው። አንተ የአይሁድ ንጉሥ ነህ፣ ንጉሠ አይሁድ ነህ። ይህን ሲለው ጌታ ምን አለው? ይህን ስላልኩ አመንክን አለው። ከዚህ የበለጠ ነገር ገና ታያለህ። ምን ያለ ነገር? ከዚህ የበለጠ ምንድነው? ያ ከዚህ የበለጠ ነገር ቅድም እንደነገርኳችሁ እውነቱን እተላችኋለሁ። ሰማያት ሲከፈቱ፣ አሁን ሰማይ እኮ የሚከፈት የሚዘጋ ሆኖ አይደለም። ልክ የተከፈተ በር ሲከፈት ከውስጥ ያለው ዕቃ ንብረት እንደሚታይ ሁሉ ሚስጥር ተገለጠ ማለት ነው። የሰው ልጅ የእግዚአብሔር መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ሲወርዱ ማለት አምላክ ሰው ሆነ፣ ሲወጡ ማለት ሰው አምላክ ሆነ። እርገቱንና ርደቱን ይናገራሉ። ባለፈው እርገቷን ላይ ከበር ነው። ከዚህ የበለጠ ያህል የተማረ ቅን የሆነ ከጎጠኝነት የጸዳ ቅንነት ብቻ ሳይሆን ቅንዓት ያለው ጭምር የሰው ፊት አይቶ የማያዳላ ሲነገረው ተአምር ምልክት ካልታየ ካልተደረገልኝ አልቀበልም ሳይል ከክርስቶስ ጋር የተጣበቀ
ላይመለስ ነው ደቀ መዝሙር የሆነው። የሚመለስ እኮ ብዙ አለ። ስንት የሚገርም እኮ መሪጌታ እኮ ሸኝተናል። ስንት እኮ የሚገርም እኮ ሰባኪ እኮ ወጥቷል ከቤተ ክርስቲያን። ናትናኤል ግን አልተመለሰም ወደ ኋላ። የለም ወደ ኋላ አትመለሱ ክርስቲያኖች። አንዴ ወጥተን ክርስቶስን ለወንጌል ለእውነት ለኦርቶዶክሳዊት እምነት ከቆምን በኋላ ወደ ኋላ መመለስ ክልክል ነው። የጨው ሐውልት ነው የምንሆነው። ማንም ነው የሚልሰን። ውሃ ሲያገኘው ደግሞ ይሟሟል። ዓለም ስታገኝ ደግሞ ትውጠናለች። የጨው ሐውልት ነው። ወደ ኋላ አትመልከቱ። ዓለምን አንያት፣ ወደ እሷም አንጎምጅ፣ ወደ ኋላ አንመለስ። በቃ አንዴ ዲያቆን ነው ሰው ተመልሶ ወደ ርኩሰት አይሄድ። እጃችን ተቀብቶ የለም ይሮ የሁላችን ተቀብቷል እኮ 36 ሕዋሳታችን እጃችን ተቀብቷል። አትቀማበት ሲባል አፍንጫችን ተቀብቷል። ለምሳሌ አፍንጫችን ተቀባ። ከሚስት ውጪ የሌላ ሰው ሚስት ጋር አትሂድ፣ አትጂ ማለት ሌላ ነገር አታሽት። ስንት ቦታ ሄድን። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኗል የሚለው አላሳዘን ነው። በአፍ ክፉ ነገር አይናገር፣ ክፉ ነገር ከአፍ አይውጣ፣ አትሳደብ። ስንት ነገር አደረግንበት። በጆሮ ቃል እግዚአብሔርን ስማበት፣ መልካም ነገር ስማበት። ስንት ነገር ሰማንበት። ግንባራችን ሜሮን እንቀባለን፣ መልካም ነገር አስብበት። ስንት ነገር አሰብንበት። እግራችን ተቀባ፣ ወደ እግዚአብሔር ገስግስበት፣ ለመልካም ነገር ገስግስበት። ስንት ቦታ ገባ እግራችን። ስንት ነገር አንቦራጨቅን። ግን እኮ 36 ሕዋሳቶቻችን እኮ ተቀድሰዋል፣ ታትመዋል። ማህተም ደግሞ ምን ማለት ነው? የመንፈስ ቅዱስ ነኝ የሚል የእግዚአብሔር ልጅ ነኝ የሚል። ከዚህም በልጥ ነገር ለማየት ነው።